26ን ይዤላቸው ብቅ ብያለሁ ማለት ነው። እንግዲህ ወይዘሮ ሰላም ለልጆቿ ከዛ ቤት የመኖረግም የማደግም መብት አላችሁ ትላቸዋለች ማለት ነው። እህትሽ እንደሆነች ታውቂያለሽ ይላታል። እንግዲህ ወይዘሮ ማርቲ ቁማለች ማለት ነው። እንግዲህ የማርቲ እህትም ከዚህ ቤት ገና ያልጨረስኩት ብዙ ነገር አለ እያለች ትገኛለች ማለት ነው። እንግዲህ ዛሬ ክፍል 126ን ይዤላችሁ ብቅ ብያለሁ ማለት ነው። እንዲሁም ለአለማየሁ ዩቲዩብ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ አብሮነታችሁን አሳዩን። አዲስ ነን አበረታቱን፣ ሰብስክራይብ አድርጉን ቤተሰብ ትላታለች። ቆይ እሷ ግን እስካሁን ድረስ አልገባችም ትላታለች ማለት ነው። አይደለ የሰው ልጅ የሰው ነው ትላለች ማርቲ ማለት ነው። አረማ በቃ ጌም ልጫወትበት አንቺ ትላታለች። በሰው ስልክ ጌም ትጫወችበት ዋልሽ አይደል ትላለች። ለነገሩ ተይው ፓስወርዱ ይኖረዋል ትላታ። እማዬ እና እኔ እኮ ፓስወርዱን አውቀዋለሁ ትላታለች ማለት ነው። እርግጠኛ ነኝ ስትላት አዎ ትላታለች ማለት ነው። ከዛም ውሃዬ እስኪ ክፈችው ትላታለች ማለት ነው። አዎ ከዛም እንግዲህ እሺ ብላት ትከፍተዋለች ማለት ነው። ውሃ ስልኩን ለመክፈት ትሞክራለች ፓስወርዱ ማለት ነው። እኮ ትላታለች ማለት መጎርጎር አይሰለችም ትላታለች ማለት ነው። አይ ሂጂ እስኪ የኔ ቆንጆ ውሃ ጥምት አድርጊልኝ ውሃም ጭሌ ትላታለች ማለት ነው። እሽማዬ ብላ ውሃም ልታመጣላት ትሄዳለች ማለት ነው። እንግዲህ ወይዘሮ ማርቲ የዳጣን ስልክ ነው የያዘችው። የዳጣን ስልክ ይዛ ከፍታ ታየዋለች ማለት ነው። እንግዲህ ስልኳን ስትፈትሽ የምታየውን ነገር ፊት ለፊት እንግዲህ የናታንና የእሷ ፎቶ ይመስለኛል። ቆይ ትላለች ስታየው፣ ይቺ ልጅ ማናት ትላለች ማለት ነው። እንግዲህ ስታየው ምንድን ነው ከደረጀ የምትፈልገው ትላለች ማለት ነው። የዳጣን ፎቶ ስታይ እንዴት ነው በዚህ ልክ የተቀራረቡ ትላለች። የዳጣንና የደረጀን ፎቶ ስታይ እሱስ ቢሆን እንዴት ነው የጨለማ ክፍለ ውስጥ ምን ይሰራል ትላለች ማለት ነው። እኔ ግራ ገባኝ ማለትም የመሰለኝ የነበረ ከናታን ጋር ነበር ማለት ነው። ጉንጩን እስከ መሳም ድረስ የደረሰችው እኔ አንድ ቀን እንኳ ስማኝ የማታቀለች ስላለች ማለት ነው። ምንድን ነው እንደዚህ የተቀራረቡት ያለ ምንድን ነው ከሱ የምትፈልገው ትላለች ማርቲ ማለት ነው። እንግዲህ ግራ ገብቷታል። እኔ ይህ ነገር ሊገባኝ አልቻለም ትላለች ማለት ነው። ዳጣ ለምንድን ነው አቶ ደረጀን እየሳመችው? አይ የሆነ ነገርማ ማግኘት አለብኝ ትላለች ማለት ነው። በደንብ መመርመር አለብኝ ትላለች ማርቲ። አሁንም ስልኩን ታየዋለች። የተደጋገመ ዳጣ እየሳመችው ነው የምታየው። ስልኳንማ በደንብ ማየት አለብኝ ከደረጀ ጋር የሆነ የተጻጻፉት ነገር አላጣም ትላለች ማለት ነው። እንግዲህ ስልኩንም ልታዩ ስትል አጋጣሚ ይቆለፍባታል ማለት ነው። ምን ጊዜው ነው የተቆለፈው ትላታለች ማለት ነው። ውሃዬ ብላ ውሃን ትጠራታለች ማለት ነው። ምክንያቱም እንግዲህ ውስጥ የተጻጻፉትን አባዬ የሚለውን ነገር ለማየት ይመስለኛል ማለት ነው። ወይዘሮ ማርቲ እንግዲህ ምንድን ነው ከአቶ ደረጀ ጋር ያላት ግንኙነት ምንድን ነው ትላታለች ማለት ነው። ተቆለፈብኝ እስኪ ክፈችልኝ ትላታለች ማለት ነው። ውሃም ለመቆለፍ ትሞክራለች፣ ግን ስልኩ ባትሪ ዘጋ መስሎኝ ነበረ፣ ግን አልዘጋም። ውሃም ስልኩን ትከፍትና ትሰጣታለች ማለት ነው። እንዴ ትላታለች ማለት ነው። ምን ነው ስትላ አሁን በአሁኑ ረሳሽው ትላታለች። አይደለም አይ እርሱም ቢያለ ቁልፉም ቢያለኝ እኔ ትላት። አሁን እኮ ከፍተሽው ነበር ውሃዬ ትላታለች። አይ አልከፈትኩትም ማዬ ትላታለች ማለት ነው። ያምሻል እንዴ አሁን እኮ ከፈትሽው ትላታለች ማለት ነው። የዳጣ ስልክ እኮ ነው ረሳሽው ትላታለች። እና እኔ እኮ ሲጅ የኤቤ ስልክ መስሎኝ ነው ትላታለች ማለት ነው። ምን ነካሽ ውሃ? አሁን እኮ ከፍተሽ ሰጠሽኝ። እንዴት ነበር የከፈትሽው አሳየ ትላታለች። እና እኔ እኮ ማለት ነው እንደዚህ ሳረገው ነበር እንደዚህ የተከፈተው ግን እምቢ አለ። አሁን እምቢ አለ ትላታለች ማለት ነው። ምን አይነቷ ልብ አውልቅ ነሽ ትላታለች ማለት ነው። እስኪ ትላታለች ማለት ነው። ቆለፍሽው እኮ ትላታለች። እኔ አልቆለፍኩትም ራሱ ነው የተቆለፈው እንዴ ትላታለች ማለት ነው። ሂጂ ወደ ክፍልሽ ትላታለች ማለት ነው። እንግዲህ ውሃም ተቆጥታ ትሄዳለች ማለት ነው። እንግዲህ ወይዘሮ ማርቲ ግን ያየችውን ነገር ማመን ያቅታታል ማለት ነው። አሁን የረሳሁት ትለኛለች ትላለች። ምክንያቱም ዳጣ ከአቶ ደረጀ ጋር ያላትን ግንኙነት ማርቲ ስለማታውቀው ማርቲ በጣም ግራ ተጋብታና ተናዳ ትገኛለች። ምክንያቱም ምን እየተካሄደ ነው?
አስባችሁታል? አንድ ከቤታችሁ የተጠጋ ሰው እንግዲህ የልጆቿን አባት ስትስመው ስታይ ምንድን ነው ብላን የምታስበው እና ግራ ትጋባለች ማለት ነው። እንግዲህ ሰላምም ቆይ ትላታለች። ሰላምም እንግዲህ ዳጣዬ ትላታለች። ብይ ምግብ ትላታለች። ዳጣም እንግዲህ ይበቃኛል ትላታለች ማለት ነው። ዳጣ ትላታለች እንግዲህ ግን በጣም እድለኛ ነኝ፣ አንቺን የመሰለ እናት አለኝ፣ አባዬን የመሰለ አባት አለኝ፣ እነ ኤቢን የመሰለ እህት አለኝ፣ አንቺን የመሰለ ቆንጅዬ እናት አለኝ ትላታለች ማለት በቃ በጣም ደስተኛ ነኝ፣ እግዚአብሔር ያለፉትን ቀናት ሊከሳይ ነው መሰለኝ ትላታለች። ደግሞ ማለት ነው እዚህ ቤት ሲሆን ብቻ ነው እሺ እማዬ የምትይኝ ትላታለች። ከዛስ እማዬ ትላታለች። ከቤትሽ እመጣለሁ አትላት። የት? እና አባዬ ጋር ትላታለች። አዎ ዳጣዬ ትላት። ከዛ ዳጣዬ እንዴት ትሆናለሁ ዳጣዬ፣ አክስቴም እኮ በልጄ እስክጠነክር ድረስ ነው ያቆየች፣ ለብቻችን እንሆናለና ትላታለች። አባዬ ጋር እንሄዳለን፣ ግን አንቺ ብቻሽን ስለሆንሽ ከአንቺ ጋር እኖራለሁ። እናቴ ትንሽ ቤት ብትሆንም ብቻችን በፍቅር እንኖራለን። በዛ ላይ ደግሞ አባዬም ያግዘናል ትላታለች ማለት ነው። ከዚህ በኋላ እኔ ምን ልሆን ነው? ሁለት ልጆች ይዤ የሚያገባኝ እንኳን የለም ወይ ደግሞ ስራ የለኝ ትላታለች። የቤቢን አባት ፈልገን ያለ አባት አያድግም ትላታለች ማለት ነው። የቤቢ አባት እንኳን ታዩ አንድ ቀን ስታዩ ይገርምሻል ትላት። የቤቢ አባት ማን ነው ትላታለች። ማን ነው ማየን ንገሪ፣ ታውቂዋለሽ ሲጀመር ትላታለች። እሱ ያገባሻል፣ ካላገባሽ ደግሞ ችግር የለውም እናቴ ትላት። አንቺን የመሰለ ሚስት ተስሎ ራሱ እኮ አያገኝም ትላታለች። ካልፈለገ ደግሞ ይተው፣ እኔ ያለሁልሽ፣ እኔ እወድሻለሁ ትላታለች ዳጣ ማለት ነው እንግዲህ ለእናቷ ማለት ነው። ምክንያቱም ዳጣ ትንሽ ወንድሟ እንግዲህ ከአንድ አባት እንደተወለደ ምንም የምታውቀው ነገር የለም። ከአቶ ደረጀ እንደተወለደ ዳጣ አታውቅም ማለት ነው። እንግዲህ ሰላም ግን ታውቃለች ከአቶ ደረጀ እንደተወለደ። አቶ ደረጀ የሚያውቃልኝ እንግዲህ ማርቲ ግን ሁለቱንም አታውቅም። ዳጣ የማን ልጅ ናት? ዳጣ የማን ልጅ እንደሆነች አባቷ ደረጀ እንደሆነም እናቷ ሰላም እንደሆነችም እንግዲህ ወይዘሮ ማርቲ ምንም የሰማችው ነገር የለም እስካሁን። ገና ግራ ተጋብታ ምኑንም ቅጡንም ስላላወቀችው ትገኛለች ማለት ነው ወይዘሮ ማርቲ። እንግዲህ እናንተም በሷ ቦታ ስትሆኑ ምን ታደርጋላችሁ? ምን ይሰማችኋል? እናንተ ታውቃላችሁ ማለት ነው። እንዲህ እማዬ ከዛ ቤት እማዬስ ማርታስ ይህን ትላታለች ማለት ነው። አይ ዳጣዬ እሱማ ልክ ነሽ፣ ከባድ ነው ግን በቃ የኔ ህይወት አንዴ እንደዚህ ሆኗል ትላታለች። በእናንተ በልጆቼ ህይወት ላይ ፈጽሞ ስህተት መስራት አልፈልግም ትላታለች። እና ከማርቲ ጋር አንድ ቤት ትላታለች። ሌላ አማራጭ የለኝም ትላታለች። ይኸውልሽ እናቴ ብቻችን ብንሆን ምን ችግር አለ? የወንድሜ አባትም እዛው ፈልጎ ይገኛል። በዛ ላይ አባዬም ያግዘናል ትላታለች። እኔ አሁን ያንቺን ያክል ሳላስብ ቀርቼ ይመስልሻል? ትላታለች። ይሄ ትዬ አታውቅም፣ ግን ደግሞ ከቤት ውጭ እየኖርን ጋሽ አንድ ነገር ቢሆን እናንተ ምን ላደርጋችሁ ነው ትላታለች። እናንተን የት ጥላችሁ ነው ትላታለች። አባዬ እኮ ለማዬ ማታ ነግራታለሁ ብሎኛል ትላለች ማለት ነው። ሲነግራት ምን ሊፈጠር ይችላል ብለሽ አስበሽ ታውቂያለሽ? ትላታለች። እትዬ እኮ በጣም ኃይለኛ ናት፣ ይህንን ነገር ፍጹም ልትቀበልም አትችልም። እትዬ ይህን ነገር ካወቀች ሁሉን ነገር ፍርስርስ ነው የሚወጣው ትላታለች። እኛ ውጭ ከሆን ሜዳ ላይ ወድቀን መቅረታችን ነው ዳጣዬ ትላታለች ማለት ነው። ሰላምዬ እኔ ምንም አልገባኝም፣ ብቻ ተመልሰሽ መምጣቱ ሁሉም ነገር ያስጨንቀኛል ትላታለች ማለት ነው። ይህንን የማደርገው ለእናንተ ስል ነው እንጂማ እኮ እትዬማ የሚገባት ሴት አይደለችም ትላታለች። ታውቂያለሽ ዳጣዬ እኔ በህይወቴ አንድ ሰው በጣም በድያለሁ፣ ያቺ ሴት ደግሞ እትዬ ናት ትላታለች። እንዴትም አድርጌ ልክሳት፣ እንዴትም አድርጌ ላደርጋት አልችልም፣ ግን ደግሞ በቃ ከእናንተ ከልጆች የሚበልጥብኝ ነገር የለም ትላታለች ማለት ነው። ቆይ በምን ምክንያት ነው እዛ ውስጥ ቤት መኖር የፈለግሽው ትላታለች። እዛ ቤት ልጆች ናችሁ፣ ያ ማለት ደግሞ ከአበጌል ከውሃው እኩል መብት አላችሁ ማለት ነው ትላታለች። ስለዚህ እዛ ቤት ውስጥ የመኖር የማደግ መብት ሙሉ መብት አላችሁ ትላታለች። መብት ብቻ ሳይሆን ባለቤትም ናቸው ትላታለች። ዳጣዬ የጋሼ ንብረት የእናንተ ነው፣ እዚህ ቤት ውስጥ እኩል ትኖራላችሁ፣ ሁለታችሁ በድህነት እንድትኖሩ አልፈልግም ትላታለች። ሰላምዬ ቅር ሊልሽ ይችላል አውቃለሁ፣
እኔም እወዳታለሁ፣ አከብራታለሁ። ግን ደግሞ 20 ዓመት ውስጥ ከባሏ ተኝቼ አንድ ቀን ክፉ ተናግራኝም አታውቅም። ግን ደግሞ ምንም ማድረግ አልችልም። እዛ ቤት ውስጥ መኖር አለባችሁ እኔንም ጨምሮ ትላታለች ማለት ነው። ግን ቤቢ ሰላምዬ ትላታለች። ለቤቢ ብለሽ ነው አይደል እዛ ቤት መሄድ የፈለግሽው ወይስ ለእኔ ብለሽ ነው? እሺ ቤቢ ስትላት ቤቢ ያለባት ሊያደግ ነው ትላታለች። እሱ የጋሽ ልጅ አለመሆኑን በምን እርግጠኛ ነች ትላታለች። ሰላምዬ ይሄማ ሊሆን አይችልም፣ በፍጹም አይሆንም፣ ከባድ ወንጀል ነው። እሺ እንዴ እኔም እሺ በአንድ ቀን ስህተት ነው ጭራሽ ሌላም በማየ ሌላ ደርቦ ኪድይን እማየን ገላችኋታል ትላታል። ሰራተኛ ብሎ አስገብቶ ሚስት አድርጎ ነው እንዲያስቀመጠች ትላታለች ማለት ነው። ቆይ ግን እንዴት ነው ምን ታደርጊያለች? አይ ሰላምዬ ይሄ በጣም ከባድ ነው ትላት። እንዲያውም ስቀልድ ነው ጣጣ እየታየው በቃ እሺ ትላታለች። ከዛም ትየው ሰላም ብዬ ትዬ በቃ እንዳትጠራጠር መሄድ አለብሽ ትላታለች። ቀጣይ ስመጣ እኔ ራሴ ሰርቼ ነው ማበላሽ ትላታለች። ይልቅሽ እየመጣሽ ወንድምሽን አጫውች ትላታለች። እሺ ደግሞ ዛሬ ሳስሚ ነው እንደምትሄጂ? እሺ ቀስ በይ ቀስ እንዳትወድቂ ትላታለች። ይቺ እብድ የሆነች ልጅ ስላለች የኔ እናት ሰላም ግቢ እናቴ ልጄ ትላለች ማለት ነው። ሰላም ማለት ነው እንግዲህ ዳጣም ተመልሳ ወደ እናቷ ደረጃ ቤት ትሄዳለች ማለት ነው። ማርቲ ግን በጣም አዝናለች። የዳጣ አካሄድ እናቷ ስላልሆንኩ ነው ስላልወለድኳት ነው እያለች ስማ ናታን እማዬ የዳጣን ስልክ ይዘዋለች ትለዋለች። ስልኩ ውስጥ እኮ ስንት ነገር ይኖራል ትለዋለች። አባዬ አባቷ እንደሆነ የሚገልጽ ነገር ሊኖር ይችላል፣ ሌላም ያወራችው ነገር ብታይ ውስጥ ትለዋለች። እረ እማዬ እንደዛ አታረግም ትለዋለች። ትፋችሁ ብላይ ነበር አላውቀውም ብያት ነበር ትላታለች። ከዛ አንተ ግን ምን ችግር አለው ትለኛለህ? እንዴት እማዬ እንደዛ ልታደርግ ትችላለች? ማለቴ እንዴት ስልኳን ለምንድነው ክፈችልኝ አለች? ይህ እኮ በጣም ከባድ ነው ትለዋለች። ምናልባት ዳጣ ከዚህ ቤት እንዳለ ጠርጥራለች ማለት ነው ትለዋለች። እንዴት ከምን ተነስታ ስትለው አክስቴ ምን ስትል እንደነበር ታውቃለህ? ዳጣ ውሃን ትመስላለች የአባዬ ልጁ ናት እያለች ስትናገር ነገር እማዬ አውቃ ይመስለኛል አንዳንዴ ዝም የምትለው። ዳጣ ከዚህ ቤት ስትመጣ የአባዬ ጓደኛው ልጅ ናት ብላ ነበር። አሁን ግን የጓደኛው ልጅ እንዳልሆነች ነግሯታል፣ አውቃለች። ዳጣ ማናት? ለምን እዚህ ቤት ኑርሽ? በቂ መልስ የለም ትለዋለች። አዎ እሱ ትክክል ነሽ፣ ይጨንቃል ይላል። ችግር የማይፈጠረው አባዬ ምናልባት እውነቱን ከነገራትኝ እንግዲህ ነገሩ ሊፈታ ይችላል፣ ካልሆነ ደግሞ በጣም ከባድ ነው ትለዋለች። ችግር ግን ያልተፈጠረው ደግሞ እማዬ አባዬን ስለምታምነው የዳጣም ጸባይ ደግሞ ጥሩ ስለሆነ እንጅማ እማዬ አባዬን ብጠረጥረው ኑሮ ዳጣ እስካሁን ከዚህ ቤት አትኖርም ነበር ትለዋለች። አሁን እየጠረጠረች ይመስለኛል ይላታል። አዎ የዳጣንም ስልክ ማየት የፈለገችው ዝም ብላ አይደለም፣ አክስቴም ደግሞ ከሄደችበት አልመጣችም። ስለዚህ በጣም ከባድ ነገር እየተፈጠረ ነው። ብቻ ግን አላቅም ለአባዬ ፈጣሪ ሆነው ትላታለች። ይሄ ቤተሰብ መፍረስ የለበትም። እማዬ ይህን ነገር ካወቀች ይህን ከአባዬ ጋር አትቀጥልም፣ በክብሯ በትዳሯ በእምነቷ አትደራደርም ትለዋለች። ግን አባዬን በሁሉን ነገር ማገዝ አለብን። እች ደግሞ አክስቷ ክፉ ነገር ብቻ ነው የምታስበው፣ ስለዚህ ግን ማገዝ አለብን ይላታል። ብቻ ደግሞ የዳጣን ስልክ ውሃ እንዳከፍትላት ይላል። ቆይ ለምንድን ነው እስካሁን ድረስ ያልመጣችው ትላለች። አሁን በሰላም ስልክ ደውላልኝ ነበር ልመጣ ነው ብላልኛለች ትለዋለች ማለት ነው። አሁን ደውላ መንገድ ላይ ነኝ ብላይ ነበር አባዬ ሴት ሄዶ ነው ይላታል። ውሃ ትምህርት ቤት ተጠርቶ ሄዳል ትለዋለች። ውሃ ምን አጥፍታ ነው ሲላትኝ እኔ እንጃ እኔም አላወኩም ትላለች። እሺ በቃ አሳይመንት አለብኝ እሱን ለስራ ቻው ይላታል ማለት ነው። አቢጌልም እንግዲህ ቁጭ ብላ ትቀራለች። ግን አቢጌል የሚገርመው ነገር በጣም አስተዋይና ብልህ እየሆነች ሄዳለች ማለት ነው። ምክንያቱም በነገሮቹን እያገናዘበች ነው። አቶ ደረጀ ደግሞ ግን ምን ጋብዘኝ ትለዋለች። እንዴ በአንቺ ምክንያት ትምህርት ቤት መመላለስ አለብኝ እንዴ? እስኪ ደግሞ ዳይሬክተሩ ሲጠይቅሽ ምንድን ነው ያልሽ ይላታል። እንዴ አባቤ እና እኔም እኮ መለስኩን እና ስታድጊ ምን ትሆኛለሽ ሲልሽ ምንድን ነው ያልሽ ይላት። ረጅም ሰው ትላል። እና ታዲያ እና እኔ ሳድግ ምንድን ነው መሆኑ ትላለች። ትልቅዬ ሰው መሆን እንደማሚ ደግሞ ትልቅ ሰው አይደለ መሆኑ ትላለች። ይኸውልሽ እሱ ያለሽ እኮ ስታድጊ ትልቅ ሰው ስትሆኝ
ዩኒቨርሲቲ ስትገቢ ምን አጥንተሽ ምን መሆን ምን ትፈልጊያለሽ? አላማሽ ምንድን ነው ያልሽ ይላታል። እኔ እኮ መለስኩለት አባቤ ትለዋለች። አላማ የለኝም እኮ ነው ያልሽው። እና የለኝም እኮ እኔ አላማ እኮ የለኝም ማምዬ እኮ አላማ አልሰጠችኝም ትለዋለች። እየባሰብሽ ነው እንደሚሄደው ይላታል ማለት ነው። እና አባቢ እሱ እኮ ነው። ከዛ በኋላ ውሃ ስጭኝ አለኝ። ከዛም ውሃ ሰጠሁት። ልሰጠው ስል ኪሱ ክፍት ነበር። ከዛ በኪሱ ጭምር አረኩለት ትለዋለች ማለት ነው። ውሃውን በኪሱ ትለዋለች። አዎ አባዬ አዎ ትለዋለች። ተነስቶ ቢመታሽስ ትለዋለች። ልጅ እኮ ጥሩ ልጅ ስለሆነ እንጂ ለሰው እየከሰሰሽ ቢመታስሽ ስላታል። ቢመታኝ ኑሮ ትለዋለች። እና እና ከመታኝ እኮ ከምታይ ማለት ነው እኔ ደግሞ ይወጣ ነበር ትለዋለች ማለት ነው። እንዴ አባ ወንበሩን ጋር ተሽከረከረኝም ትለዋለች ማለት ነው። አሁን ስራ አለኝ ይላታል። አሁን ትንሽ ወደ ቤት ላደርስሽ ይላታል። እኔ አልሄድም አባባዬ እንዲያውም አልሄድም እኔ ምትን ከዚህ ነው ቁጭ የምንለው ትለዋለች። አልሄድም ትለዋለች። ይኸውልሽ ውሃ አክስትሽም ዛሬ ትመጣል። ከዛ እሱን እንገዛልሻለሁ ይላታል። ተነሽ ይላታል ማለት ነው። እሺ አባ ወንበሩ ላይ ብቻ አሽከርክረኝ ትለዋለች ማለት ነው። ቆይ ዳጣ እህትሽ እንደሆነ ታውቂያለሽ አይደል ይላታል። እሷ እኮ ማለት ነው አባቤ ስጣላ እሱ ታግዘልኛለች እና ደግሞ ምጥንም ደግሞ ትፈራኛለች። ዳጣ ስላለች ልትል እህትሽ ናት ይላታል። ዳጣ እህትሽ ናት እሺ ይላታል። አንቺንም እሷንም በጣም ነው የምወዳችሁ ይላታል። ግን ማለት ነው ከወደድከኝ ማለት ነው አሽከርክራኝ ትለዋለች ማለት ነው። እሱ ወንበር ላይ ትለዋለች እሺ ይላታል። ከዛም ወንበሩ ላይ ትቀመጣለች እና አቶ ደረጃ ያሽከረክራታል ማለት ነው። እንግዲህ አሽከርክራይ ስትለው አቶ ደረጃ ያሽከረክራታል ውሃን ማለት ነው። ይላታል። እንዲህ አባ በደንብ ትለዋለች። ይኸውልሽ ከዚህ በላይ አይሽከረከርም አይሽው ይላታል ማለት ነው። በገፋዎች ቁጥር ወደዛ ወደዚህ እየሄደ ስለሆነ በታሰረ ገመድ ትሽከረከር ይሻላል ይላታል ማለት ነው። አይሽው ይላታል። በቃ ይላታል ማለት ነው። አባት ምን ያዝ ላይ አባት ለልጆቹ ምን ያህል እንደሚያደርግ አባት ለልጆቹ ደስታ ከማስቀደም ወደ ኋላ እንደማይል ነው ከዚህ እንግዲህ የተረዳሁት እኔ ማለት ነው። እንግዲህ ዳጣ ትመጣለች ማለት ነው። ገዜ እያለች ማለት ነው። ኧረ ምንድነው ትለዋለች። ገዜ እንኳን ደስ አለሽ በሊት አመሰግናለሁ ገዜ በጣም እኮ ነው ደስ ያለኝ ገዜ ትለዋለች። ምን ተፈጥሯል? በቃ ደስ ስላለኝ ብቻ ደስ አላለህም ትለዋለች። ደስ ብሎኛል እንጂ ደስታ እኮ ይገባል። በቃ ዝም ብሎ ደስ አለኝ ይሆን ለእኛም ብትነግሪኝ ደስ ይለናል ይላታል። አይ አልነግርህም አልነግርህም ትል አንቺ ሽፍታ ወጥሽ ማደርሽን ደግሞ ያልሰማው እንዳይመስልሽ ይላል። የት እንዳደርክ ብታውቅ ኑሮ እንደዚህ አትለኝም ነበር ትለዋለች ማለት ነው። ቻው በቃ ገዜ ቻው ትለዋለች አለ ዋ ይላል ማለት ነው። እንዴት ያለ ነገር ነው ያለ ገዜም እንግዲህ ዳጣ ትመጣለች ማለት ነው። እንግዲህ ወይዘሮ ማርቲም ትመጣለች። እንግዲህ ማርቴ ከላይ ሆና ታያቸዋለች። ለምንድን ነው የምከፈትረኝ እኮ ደስ ብሎኛል እኮ ትለዋለች። እንዳጣ ምን ሆነሻል? እናቴን አገኘኋት እማዬ ደህና አደርሽ ይላታል ማለት ነው። ዳጣም እንግዲህ ከታች ሆና ቁማ እማዬ ትላታለች። ደህና አደርሽ እማዬ። ዳጣ ምንድን ነው እሱ? በጣም ደስተኛ ሆነሻል እማዬ። ይሄ ናታን እኮ ፊልም አየና ፊልም አሽከረከረ አንቺ አየሽኝ እንደዛ ነው ትላታለች። አዎ ትላለች ማለት ነው። የት ነበር ያደርሽው? ሰላምዬ ጋር ነው ያደርኩት። እሷን ጋር ነው ያደርኩት ትላታለች ማለት ነው። ናታን አንተ ውሸት ጀመርክ ትለዋለች ማለት ነው። ጥሩ ነው ትለዋለች። ቀጥልበት ብላው ትሄዳለች ማለት ዳጣ በኋላ እፈልግሻለሁ የትም አልሄድም አለው እዚሁ ነሽ ትላታለች ማለት ነው። ከዛ እንግዲህ ናታን የሚደነግጥና እማዬ ምንድን እፈልግሻለሁ አለች። አላውቅም ዳጣ ድምፅሽን ቀንሽ ይላታል። ለምንድን ነው እፈልግሻለሁ ያለችኝ? የተፈጠረው ነገር ግራ ገብቶኛል። ስልክሽን እያየች ነበር። ለምንድን ነው ስልክሽን እንኳን ይዘሻት ሂጂም ይላታል። ናታን ተው እባክህ
ያኔ ራሴን እንኳን አላውቅም፣ ልብስ እንኳን ለብሼ አልሄድኩም። በቃ አልገባኝም ምን ይሆን ያለሁበት ስሜት ትለዋለች። ለማንኛውም እማዬ ምኑም ደስ አላለኝም አላላትም። እንግዲህ ተጠንቀቂ ዳጣ ይላታል ማለት ነው። ደግሞ ሳቅፋ አየችኝ አይደል? ለዛ ይሆናል ፈልጋለሁ ያለች ትለዋለች። ደግሞ በጣም ናፍቀኸኛል ትለዋለች። በአንድ ቀን ናፈኩሽ ይላታል ማለት ነው። ጊድየን ብለው እንግዲህ ወደ ላይ ትሮጣለች ማለት ነው። ናታም እንግዲህ ዳጣ ስለመጣች በጣም ደስ ብሎታለኝ። እሱም ፈገግ እያለ ምን ትላት ይሆን ብሎ አስቧል ማለት ነው። ወይዘሮ ማርቲን እንግዲህ ለናታንም አንተም መዋሸት ጀምረሃል ቀጥልበት ብለዋለች። ገዚም ደግሞ ምንድን ነው የዚህ ቤት ነገር ግን እየገባኝ አይደለም፣ ምን እየተካሄደ ነው ይላል ማለት ነው። ግራ ገብቶት ማለት ነው። ገዚም እንግዲህ የማርቲ እህት ተመልሳ ወደዚህ ቤት ትመጣለች ማለት ነው። ቆይ 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 ይላል ማለት ነው። እንግዲህ ስትመጣ ኧረ እንኳን ደህና መጣሽ ጥቁር እንግዳ ይላታል ማለት ነው። ማዳ ዘይት ጥቁር እንግዳ ትለዋለች። መጣሽ ይላታል። እመጣለሁ ብዬ ነበር እኮ ትለዋለች። አዎ ብለሽ ነበረ ይላታል። አሁን እኮ መኪናውን ሳየው ጋሽ መስሎ ነበር፣ ዝሮ ሴት ጊዜ ነው እንጂ ይላታል። ኦ ለካ መኪና ብርቅ ነው ትለዋለች። ለካ ብርቅ ነው ትለዋለች። እኔ የምልህ ቆይ ማርቲ ምን ሆና ነው? ምኗን ነው ያመማት ትለዋለች። ታማለች እንዴ ይላታል። ነይና ውሰጂ ስላት አሞኛል አለችኝ ትለዋለች። ይሆናላ ይላታል ማለት ነው። ቆይ ግን አንቺ አሜሪካን ኑረሻል ነበር እንዴ ይላታል። እህቴን እንዲጃጃላችኋት ጥያት አልሄድም ትለዋለች። የጀመርኩትን ሁሉ ጨርሼ ነው የምሄደው ትለዋለች። ማለት ዲያግ ይላታል ማለት ነው። በስትሄጂ ያኔ እኔ እንዳትረሽኝ ይላታል ማለት ውይ ይዤው ነው የምሄደው ብቻ አንተ ፓስፖርት አውጣሽ ትለዋለች ማለት ነው። እሺ ይላታል እሱም ማለት ነው። ጋሽ ወደ መኪናው ነው ወደ መኝታ ቤት ነው ወደ ሳሎን ነው ይላል። ወደ የት ነው ገብቷል ነው ስትይ ይላታል። ቆይ አንተ ግን ገበሬ አይደለህ እንዴ ትለዋለች። አዎ ገበሬ ነኝ ይላታል። ማፍርበት መስሎሽ ነው ይላታል። ቆይ ቆይ አንተ ምንድነው እንደዚህ የሚያንጠባረርህ ትለዋለች። አስተዳደጌ ነው ይላታል። ለመሆኑ ስንት ብር አለ? ምን ይሰራልሻል አላት። እኔ በገንዘብ አልኖር ይላታል። በእህል እንጂ ይላታል። ሀገሬ እርሻ አለኝ የተንጣለለ ይላታል። ልታገቢ ከሆነ ችግር የለውም ይላታል ማለት ነው። ሆሆ ማንን ልጠይቅ እንትን ላገባ በእናትህ ትለዋለች። እንደ ለምን ታይኛለሽ አንገት አንገቴን ወደሽኝ እንደሆን ጠይቂ እናቴን ሲባል አልሰማሽም ይላታል። አስገባኝ ሬሌ ትለዋለች። ቆይ ቆይ ስልክ ምችና ትግባ ከተባለ ትገቢያለሽ፣ አይሆንም ከተባለ መደሪያ ካጣሽ ጠበብ ያለሽ ይክፍላለች እዛ እንተኛለን ይላታል ማለት ነው። ማ እኔ ካንተ ጋር ልተኛ ትለዋለች። እንዴት ከዚህ ቀደም እኮ ለምነሽ ነበር እምቢ ብዬሽ ነው እንጂ ይላታል ማለት ጥሩ ትለዋለች። ዞር በል ወደዛ ትለዋለች። ምን ይመስላል ትለዋለች። እንዴት ነው የሚያደርጋት እንደ እንኳስ የሚያንቀረቅራት ይላል። ገዜ አሁን ሰውን ለማሳሳት ነው እንጂ እችን ሰብሮ መጣል አቅቶኝ ነው እንዴ ገዜ እያለ ገዜ ይናገራል ማለት ነው። ደግሞ ይሄን ከፍታው ነው እንዴ ሄደችው? እንዳደረ ድስት ከፍታው ሄደች። ምን ትመስላል? ቀላል አረገችው መውጫ መግቢያ እዚህ ይላል። ዋ እኔ ተፈረንጅ ሀገር መምጣት እንደዚህ ያኮራል እንዴ? ገዜ ሰባብሬ ነበር ምጥልሽ ይላታል። ዳጣ ነይ እስኪ እዚህ ትላታለች። እሱ ጋር ልምጣ እማዬ ትላታለች ማለት ነው። ዳጣም ትመጣለች ማርቲ ጋር ቁጭ ትላለች ማለት ነው። እንዴት ነሽ አለች። ደህና ነኝ እማዬ አንቺ እንዴት ነሽ ትላታለች ማለት በጣም ደስተኛ ሆነሻል ትላት። ደግሞ እንዴት ነው ከናታ ጋር እንዴት ነው የተቃቀፋችሁን? እሱ ስላቀፈኝ ደስ ያለኝ ትላታለች ማለት ነው። ለምንድን ነው ደስ ያለች ትላት። እንትን ሰላምዬ ጋር ስላደር ሁላችሁም ይናፍቃችሁኛል ትላት። ነው እንዴ ትላታለች። ይሁን ትላታለች። እሺ ደሬን አገኘሽው አለች። አይ እማዬ አላገኘሁትም ትላታለች። እኔ እምልሽ ከሁላችሁም ጋር እሱ ነው የሚናፍቅሽ ትላታለች። ማለት እማዬ ስትላት ማለትማ ያው የእሱ ነገር ብርቅሽ ነው ብዬ ነው ትላታለች። ኧረ እማዬ አንቺም እወድሻለሁ አንቺም ትናፍቂኛለች ትላታለች። አይ ዳጣ እሱን እንኳ ተይው እስኪ ትላታለች ማለት ነው። ወይዘሮ ማርቲ ግን ሰላም ደህና ናት ትላታለች። እና ደህና ናት ልጇም ደህና ነው እማዬ ትላታለች ማለት ነው። አይ ጥሩ ትላታለች ማለት ነው። ፈጣሪ ጤናውን ይስጥላት ትላታለች። እኔ እምልሽ የልጁን አባት አልነግርም አለችሽ?
በቃ አርፍ እማይ ግን አንቺ እማዬ ስታስቢው ማን ይመስልሻል ትላታለች። በቃው ምን አስደበቀኝ ብለሽ ነው ብቻ አባቱ እኔ የማላውቀው እንዲሆን ነው ጸሎቴ ትላታለች። እንደዛ ነው የሚሆነው ትላታለች ማለት ነው ትላለች ማለት ነው። ከዛም ዳጣን ዝም ብላ ታያታለች ማለት ነው። እኔ ምልሽ ትላታለች። ከደሬ ጋር የተነሳሽውን ፎቶ አይቼ እኮ ትንሽ ግራ ገባኝ ትላታለች። የምን ፎቶ ማየ ትላታለች። አጋጣሚ ስልክሽ እዚህ ነበር ትላታለች። እስኪ እንጂ ክፈቹና ላሳይሽ፣ ከዛ አንዳንድ ጥያቄ ጠይቅሻለሁ ትላታለች ማለት ነው። ዳጣም እንግዲህ ስልኩን ለመክፈት ትቀበላለች ማለት ነው። እንግዲህ ዳጣም ትደነግጣለች ስልኩን ክፈችው ስትል። ከዛ ውሃም ደግሞ ለምጥን አባቤ እኮ ወንበሩ ላይ አሽከረከረኝ፣ ኬክ ጋበዘኝ፣ ቸኮሌት ገዛልኝ፣ ታድለሽ ትላል። አንቺ ግን ምን ሆነሽ ነው ያመመሽ? ምንሽን ነው ያመመሽ? ትላል። የአንጀት ኢንፌክሽን ነው አሉ እና አሁንም እኮ አልተሻለኝም ትላት። የአንጀት ኢንፌክሽን ደግሞ ምንድን ነው ትላት። ጣፋጭ ነገሮችን ጣፋጭ ሆኖ የታሸገ ነገሮችን አብዝቼ መብላት ትላት። ምን በልተሽ ነው ትላታለች። ኬክ እና የታሸገ ምግቦችን በልቼ ከዚህ በኋላ እንዳትበይ ተብያል፣ ከበላሽ ደግሞ ትሞቻለሽ ተብያለሁ ትላት። እና ከዚህ በኋላ አንቺ ኬክ አትበይም ትላታለች። እኔ ግን በሞት ይሻለኛል እንጂ በላለሁ ትላለች ማለት ነው። ውሃ እንግዲህ ማለት ነው እንግዲህ ይሄ ማርቲ እህት ትመጣለች ማለት ነው። አክስቴ ትላለች። እንቺ ወደዛ ሂጂልኝ እኔ አክስትሽ አይደለሁም ትል ስታስጠይሽ እንዲሁም ተይሽ አልፈልግሽ፣ ከፈለግሽ እንዲሁም ወደ መጣሽበት መሄድ ትችያለሽ፣ አትምጨኛ ቤት ትላታለች። ዋት ትላታለች። ቆይ ማርቲ የለችም እንዴ? ማናት ማርቲ? ለዛ ማለት ፈልገሽ ነው ትላታለች። ይገርማል፣ ጭራሽ የእናትሽን ስም አታውቂውም ይላል። እማየን ነው እንዴ ትላታለች። እና ሂጂና እናትሽን ጥሪልኝ ትላታለች ማለት ነው። እኛ ትምህርት ቤት እኮ በባለፈው ዕለት እነምጥን ጋር እናንተ ክፍል ያለችው ጋር የተባረረው እሱ እኮ እናትሽን ብሉን ብሏት ተከሶ ከዛ ደግሞ እና በተማሪ ፊት ደግሞ ተንበረከከተ። ሰው ሀት ትላታል። እማዬን ልጥራለች ትላታል። አዎ ትላት። ሂጂ ጠሪልኝ ትላት። እና ማን ትጠራሻለች? አክስቴ ትጠራሻለች በያዝ አሁን እና ቅድም አክስቴ አይደለም ብለሽኝ አይደልሽ ትላታለች። ቆይ አንቺ ግን ምን አይነት ማትረቢ ልጅ ነሽ? ስታስጠይሽ አልፈልግሽም፣ አልወድሽም፣ እንዲያውም ጅቢ ብለሽ አይደለሽም ትላት። እንዲያውም ይህን ውጥኑሽ ብላሽ ትላታለች ማለት ስታስጠላ ብላ ትታት ትሄዳለች ማለት ነው። እንግዲህ የማርቲትም ምን አይነት ልጅ ናት ግን ትላለች ማለት ነው። ቁጭ ብላ ልክፈተው እማዬ ትላታለች። ክፈቹና ላሳይሽ ትላታለች። ግን እማዬ ምንድን ነው ያየሽው ትላታለች። ለምን አትነግሪኝም ትላታለች። ከደረጀ ጋር ተቃቅፋችሁ የተነሳችሁት ፎቶ ትላታለች ማለት ነው። ዳጣም ትደነግጣለች ማለት ነው። የተነሳችሁን ፎቶ አይቼ ትላታለች። ውይ እማዬ እሱ ነው እማዬ ከአንቺ ጋርም እኮ እነሳለን። ይኸው እማዬ እንዴት እንደተነሳው ላሳይሽ እማዬ ትላታለች። እንደዚህ ነው የተነሳው ትላት። እንግዲህ በእሷ ቤት እንደዚህ ነው የተነሳው ትላታለች ማለት ነው። እንግዲህ ወይዘሮ ማርቲ ግን ደስተኛ አይደለችም፣ ግራ ገብቷት ማለት ነው። እንደዚህ ነው ከአባዬ ጋርም የተነሳሁት፣ አባዬ ጋርም እንደዚህ ነው የተነሳው ትላታለች ማለት ነው። እማዬ ለምንድን ነው ግን አይተሻል እማዬ ግን ለምንድን ነው እንደዚህ ሆንሽ ትላት። እንዴት እንዳየሽ ትላታለች ዳጣ። እኔ መሀል አዲስ አበባ ነው ተወልጄ ያደግኩት። ህይወቴ በጣም ብዙ ጨሌዎች አይቻል፣ እንዳንቺ ግን እሳት ጥብሶ የበላ አራዳ አላየውም ትላታለች። አይ እማዬ አንቺን አባዬን በጣም ወዳቸዋለሁ። ደረጀ እንደ አባት ስለሆነልኝ በጣም ወደዋለሁ። ምርጥ እንደ ደረጀ ምን ይጠላ። አንቺን እንደውም በጣም ነው የምወድሽ። እንደ እናት ስለሆንሽልኝ በጣም ወድሻለሁ። ሁለታችሁንም ወዳችኋለሁ እማዬ ትላታለች። የምሬን ነው እማዬ። እናት ለወለደችው ልጅ ላልወለደችውን ደግሞ እናት ከሆነች ደግሞ ያችን በትክክል መልካምና ጥሩ እናት ናት ትላታለች ማለት ነው። ወይ አቤት ምላስ ትላታለች ማለት አንቺ ቅቤ ምላስ ትላት። ምለቅሽ መስሎሽ ነው? ዛሬ አለቅሽም። ችግር የለም አይ ስትፈልጊ አንቺ ብቻ ጥሪኝ እሺ፣ የትም አልሄድም ጥሪው ነው ጥሪ ትላታለች ማለት ነው። አንቺ ትላታለች አለው እማዬ እሺ ትላታለች ማለት ነው።
ዳጣም ወጣ ትሄዳለች ማለት ነው። ማርቲም ቁጭ ብላ ፈዛ ትቀራለች። ሆ አሁን ምን ይባላል ትላለች ማለት ነው። እንግዲህ የማርቲ እህትም ከሳሎን ትጠብቃታለች። ማርቲም አልወረደችም ማለት ነው። የማርቲ እህት እንደጠረጠረችው የአቶ ደረጀ ልጅ ናት። እንደ አክስቴ መጣች ትላታለች ማለት ነው። ከዛም ዝም ትላለች ማለት ነው። መልስ አባዬ እኮ በጣም አዝኖብሻል፣ ይቅርታ ጠይቀሽ ነው የመጣሽው ትላለች። ፈርስት ኦፍ ኦል አንቺ ይቅርታን መጠየቅ አለብሽ፣ በአንቺ ምክንያት እኮ ነው ከእህቴ ጣላው ትላታለች። እኔ ምን አጥፍቼ ነው ይቅርታም ጠይቅሽ ትላታለች ማለት ነው። ለአንቺ ብዬ እንደዛ ባደረጉ አንቺ ግን አሳልፈሽ ሰጠሽ፣ ስለዚህ ይቅርታ መጠየቅ አለብሽ ትላታለች። አልገባኝም አክስቴ፣ እስኪ አስረጀኝ። እውነት ብለሽ ዋሸሽ፣ እውነታውን አጋለጥ። ስለዚህ እኔ ነኝ አንቺን ወይስ አንቺን ይቅርታ መጠየቅ ያለብሽ ትላታለች። ለአንቺ ብዬ ነዋ ትላታለች ማለት ነው። ያቺ ልጅ አንቺ የምትወጂው ልጅ ቀማችሽ፣ ከዚህ እንዴት ቤት እንድወጣ ነበር ያደረግኩት ትላታለች ማለት ነው። አንቺ ግን ካድሽኝ፣ ለፊት አጋልጥሽ ሰጥሽኝ፣ ግን ያደረግሽው ነገር ደግሞ ትክክል አይደለም። እንዲያውም አንቺን እኔን ይቅርታ መጠየቅ ያለብሽ ትላታለች ማለት በጣም ተበላሽተሻል ትላታለች ማለት ነው። ቆይ ዛሬ ሽር ጉዱ ለምንድን ነው? ቀለበት ሊያደርግላት ነው እንዴት ትላታለች። ለነገሩ አንቺ ይልቅ ከእሷ ጋር በደንብ ማች ያደርጋል ትላታለች ማለት ነው። በዛ ላይ ደግሞ ቁመትም ደግሞ ትበልጥሻለች፣ እንደገናም ደግሞ ብልህም ናት፣ እንዳንቺ ጅል አይደለችም ትላታለች። ትሁና ታዲያ ትላታለች ማለት ነው። አሪው ክሬዚ ትላታለች። አንቺ እብድ ነሽ፣ አንቺ ግን ኤቢ ነሽ ትላታለች ማለት ነው። ቆይ ምን አድርጌሽ ነው ትላት። ምንም አልሆንኩም፣ አሁንም ቢሆን የድሮ ኤቢ ነው። ዋሸሽ፣ አጋለጥኩሽ። ደግሞ ልንገርሽ፣ ማንም ሰው ቢሆን ማድረግ ወደኋላ አይቀርም። እሺ በጣም ይቅርታሻ አክስቴ ትላታለች። በአክስትሽ ወጣት ስትባይ ትንሽ ርቄሽ ብቆይ እንደዚህ አበላሽቶሽ ጠብቆኝ ትላታለች ማለት ነው። ኤቢም ትታት ትሄዳለች ማለት ነው። እንግዲህ አቶ ደረጀም ወደ ቤት ይገባል ማለት ነው። እንግዲህ እሷም ተናዳ ወጣ ትሄዳለች ማለት ነው። አቢጌልም እንግዲህ ማርትን እህት ያታለኝ ፊት ለፊት ለነገሩ ምን ታደርግ ያ ጅል አባትሽ ነው እንደዚህ ያደረገች ስትል አቶ ደረጃ አለም ከየትም ወልዶ እያመጣ እህቴን ማጃጀሉ ሳያንስ አንቺንም ጅል ያደርግሻል ትላለች ማለት ነው። ይኸውልሽ ማርታ ባልሽን ጉዱን ሳላወጣው የትም እዚህ ቤት አልንቀሳቀስም ትላለች ማለት ነው። አቶ ደረጃ ላየችውን ፊት ለፊት ያቆማል ማለት ሆ የእህቴ ባል ድንጋይ መጣ ትለው። አቶ ደረጃ ቆሞ ዝም ብሎ ደንግጦ ያታል ማለት ነው። እሷም አይን ላይን ታያለች ማለት ነው። ዲዩሄሚ ትለዋለች ማለት ነው። የዛሬው ዳጣ ድራማ በዚህ ነው የተጠናቀቀው ማለት ነው። በቀጣይ ክፍል እስከምንገናኝ በክፍል 127 እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ወዳችሁ ፈቅዳችሁ ስለምትከተሉኝ ከልብ አመሰግናለሁ። ሀሳብ አስተያየታችሁን አስቀምጡልኝ። ቀጣይ ምን ይሆናል? የማርቲት ምንድን ነው የምታደርገው? አብረን የምናይ ይሆናለኝ። እንዲሁም አለማየሁን ደግሞ ሰብስክራይብ አድርጉኝ። አዲስ ነኝ፣ አበረታቱኝ። እዶችዬ እወዳችኋለሁ። ባይ ባይ።